አይምሯችን ውስጥ ቆሻሻ ነገር ከገባ፣ ክፉ ነገር ከገባ፣ የማይሆን ነገር ከገባ ያንኑ እናስተናግዳለን። መርዘኛ የሆነ ነገር ከኛ ውስጥ ይወጣል። ዝሙት ይወጣል፣ ርኩሰት ይወጣል፣ ክፋት ይወጣል፣ ሌብነት ይወጣል። አይምሯችን ውስጥ ካስገባ ነው ትክክል ነው ብለን ካሰብ ነፍሳችን በዚህ ምድር ላይ ሳለን አዲስ ልናደርገው አንችልም። ግን ልናድሰን መልካም የሆነ ነገር የሚመች የሆነ ነገር ልናወጣ እንችላለን። ክብር ለእግዚአብሔር ነው። ስለዚህ ክርስቲያን ከዳነ በኋላ አጥብቆ ሊሰራበት የሚገባው የነፍስ እድሳት ላይ አጥብቆ ሊሰራ ያስፈልገዋል ማለት ነው። ስለዚህ ለነፍሳችን ውስጥ የሚሞላው ነገር ህይወታችን ይሆናል። ለዛ ነው የክርስቲያን ህይወት ከውሎም ከእይታው ከንግግሩ መጠበቅ አለበት። መጀመሪያ ስራው የቅድስና ስራ እዛ ላይ ነው ያለው። አንድ ክርስቲያን ከዳነ በኋላ ቅዱስ መሆኑን፣ ጻድቅ መሆኑን፣ የታጠበ መሆኑን፣ በክርስቶስ ኢየሱስ ማንነቱ ያ መሆኑን ሊያውቅ ይገባዋል። ስለዚህ ማንነቱን ካወቀ የሚመላለስበት ህይወት በማንነቱ ሊሆን ይገባዋል። ስለዚህ ነፍሱን ያላወቀ ማንነቱን ያላወቀ ክርስቲያን፣ ቅዱስ መሆኑን ያላወቀ ክርስቲያን እንዴት ቅድስናን መግለጥ ይችላል? ስለዚህ የሚጀምረው የነፍስ እድሳት የሚጀምረው ማንነታችንን ከማወቃችን ይጀምራል። ጸጋ የሚያደርገው ነፃ ስጦታ ብቻ አይደለም የሰጠን። ጸጋ ነፃ ስጦታ ብቻ አይደለም። ጸጋ ማለት የእግዚአብሔር ኃይል በእኛ ሲገለጥ ማለት ነው። ስለዚህ በቅድስና የመኖር ኃይልም ብቃትም ክርስቲያን አለው። ምክንያቱም አዲስ ማንነት አለው። ኢየሱስ ክርስቶስ እሱን በማመን ዳግም ስንወለድ አዲስ መንፈስ ተሰጥቶናል። የመንፈስ ቅዱስ ማደሪያ ሆነናል። አዲስ ልብ ተሰጥቶናል። አዲስ አፒታይት ተሰጥቶናል። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ይህ በሰብለና ፋሲል ሚኒስትሪ የሚቀርብላችሁ ሳምንታዊ የትምህርት ክፍለ ጊዜ ነው። እንግዲህ ባለፉት 3 ሳምንታቶች የጀመርነውን ስለ ቅድስና የጀመርነውን ትምህርት ዛሬም ደግሞ ክፍል 4ን እንቀጥላለን። ወደ ትምህርታችን ከመጀመራችን በፊት መንፈስ ቅዱስ እንዲያስተምረን አብረን እንጸልያለን። እግዚአብሔር አባት በጌታ በኢየሱስ ክርስቶስ ስም እናመሰግናለን። መንፈስ ቅዱስን ስለሰጠህን ተመስገን። መንፈስ ቅዱስ ወደ እውነት ሁሉ ይመራችኋል ተብሎ ተጽፏልና መንፈስ ቅዱስ አንተ አስተምረን፣ ግለጥልን። ይህንን ፕሮግራም የሚያዩ ሰዎች ትምህርቱ እንዲገባቸው ዓይናቸውን እንድትገልጥላቸው፣ አይምሯቸውን እንድትከፍትላቸው በኢየሱስ ክርስቶስ ስም እጸልያለሁ። እኔም ደግሞ የምናገረውን እንድትሰጠኝ እጸልያለሁ። ጊዜውን ሰዓቱን ሁሉ ለመንፈስ ቅዱስ አሳልፈን ሰጠን፣ በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። እንግዲህ በዚህ በቅድስና ትምህርት ስንማር እንግዲህ ሙሉን ሐሳብ እንድትወስዱት፣ ሙሉን ትምህርት እንድትማሩት ሁል ጊዜ አስጠነቅቃለሁ። ምክንያቱም አንዱን ሳይድ ብቻ ከወሰድነው የሐሰት ሁሉ ትምህርት ሊሆን ይችላል፣ ሰዎችን ሊያጠፋ ይችላል። ስለዚህ ሙሉ ሐሳቡን እንድትወስዱት አደራ፣ ሙሉ ትምህርቱን እንድትሰሙት አደራ እላለሁኝ። ክብር ለእግዚአብሔር ይሁን። እንግዲህ ባለፈው ሳምንታት ስንማር ስለ ቅድስና ስናወራ መጽሐፍ ቅዱስ ተቀድሳችኋል ይላል፣ ተቀደሱ ይላል። ደግሞ ወደፊት ደግሞ እንቀደሳለን። ክብር ለእግዚአብሔር ይሁን። ያለፈም ነው፣ የአሁን ጊዜም ነው፣ ደግሞ ወደፊትም የሚሆን ጉዳይ ነው። ስለዚህ ተቀድሳችኋል የሚለው ማንን ነው? ተቀድሳችኋል ሲል መንፈሳችን፣ የውስጠኛው ማንነታችን ነው ብለን ተነጋግረናል። በክርስቶስ ኢየሱስ ዳግም የተወለደው መንፈሳችን ነው። ስለዚህ ያ መንፈሳችን ዳግም ሲወለድ ሙሉ ለሙሉ ከመንፈስ ቅዱስ ስለተወለደ ቅዱስ የሆነ ማንነት፣ ጻድቅ የሆነ ማንነት እንዳለው ተነጋግረናል። መንፈሳችን በአዳም ኃጢአተኛ ሆኗል። እንግዲህ በአዳም የተወለዱ ሁሉ ከአዳም ፈቃድ ወይም ከስጋ ፈቃድ የተወለዱ ሁሉ መንፈሳቸው ኃጢአት እንደሆነና የሞቱ እንደሆኑ ተነጋግረናል። ደግሞ በክርስቶስ ኢየሱስ ደግሞ ስናምን ዳግም እንወለዳለን። ዳግም የተወለደው ማንነታችን ነፍሳችን ወይም ስጋችን ሳይሆን መንፈሳችን እንደሆነ፣ ያ መንፈሳችን ደግሞ አዲስ ፍጥረት እንደሆነ፣ አዲስ ማንነት፣ የእግዚአብሔርን ሕይወት የያዘ ማንነት እንደሆነ
ተነጋግረናል። እንግዲህ ከዛ በኋላ እንግዲህ አንድ ክርስቲያን ከዳነ በኋላ ማድረግ ያለበት ነገር ምንድነው? የነፍስ ድነትን መፈጸም እንዳለበት፣ ከዚህ ምድር እስኪሄድ ድረስ የነፍስ ድነትን መፈጸም እንዳለበት ተነጋግረናል። እንግዲህ በሮሜ ምዕራፍ 12 ከ1 እስከ 2 ስለ ነፍስ ድነት ነው የሚነግረን። ምን ይላል? እንግዲህ ወንድሞች ሆይ ሰውነታችሁ ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ እለምናችኋለሁ ይላል። ምን ይላል? ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡት ዘንድ ይላል። ክብር ለእግዚአብሔር። ምናችንን? ይሄ ስጋችንን እና ይሄ ስጋችንን ለእግዚአብሔር ቅዱስ አድርገን ለማቅረብ መስዋዕት፣ ለእግዚአብሔር መስዋዕት አድርገን ለማቅረብ ምንድነው ማድረግ ያለብን የሚለው የሚቀጥለው ሐሳብ እሱን ነው የሚነግረን። ይሄ በስጋችን የሚገለጠው ነገር ነፍሳችን ነው። ኢፌክት ዋናው በነፍሳችን ነው የሚመራው። ስለዚህ ነፍሳችን ትክክለኛውን ነገር ሲያገኝ፣ ትክክለኛውን አስተሳሰብ ሲይዝ፣ ይሄ በስጋችንም ትክክለኛውንም ነገር እንገልጣለን። ስለዚህ ለእግዚአብሔር ይሄንን ስጋችንን መስዋዕት አድርገን የምናቀርበው ቅዱስ በማድረግ ነው። ስለዚህ እንዴት አድርገን ነው? ቀጥሎ ምን ይላል? ይህ እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው ይላል። ክብር ለእግዚአብሔር ይሁን። በቅድስና ስንኖር ሕይወታችንን ስንገልጥ፣ ትክክለኛውን የክርስቶስን ሕይወት ስንገልጥ፣ ይሄኛው ትክክለኛ በእግዚአብሔር ዘንድ የምናቀርበው አምልኳችን እንደሆነ መጽሐፍ ቅዱስ ይናገራል። ከዛ ምን ይላል? መልካም ይላል ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ክብር ለእግዚአብሔር ይሁን። ይህንን ዓለም የማንመስልበት እንዳንመስል ዊዝደሙ ምንድን ነው? በአእምሯችን መታደስ መለወጥ ነው። አእምሯችንን ማደስ ነው። ምን ማለት ነው? አእምሯችንን ማደስ የሚለው ቃል ምን ማለት ነው? እንግዲህ አእምሮ የነፍስ ክፍል ነው። ባለፈውም ጊዜ ስንነጋገር ነፍስ የሚይዘው ማንነት አንደኛ ዕውቀታችንን ነው ብለናል። ስሜታችንን ነው፣ ፈቃዳችንን ነው ብለናል። ከዛ ደግሞ ይሄ ማንነታችን ፐርሰናሊቲያችን ራሱ ምንድነው? ነፍሳችን ነው ብለናል። ስለዚህ ይሄ የዕውቀት ክፍል ያለው የት ነው? አእምሮ ውስጥ ነው ያለው። ስለዚህ አእምሮን በማደስ ትክክለኛ ሕይወት መግለጥ ይቻላል። ምን ማለት ነው? አእምሮ ማደስ ማለት ምን ማለት ነው? ለምሳሌ አንድ ሰው ከመዳኑ በፊት የሚኖርበት የሕይወት ዘይቤ ሊኖረው ይችላል። ለምሳሌ ሰው መጥላት በቃ ትክክለኛ አስተሳሰብ ሊሆን ይችላል። ዝሙት ማድረግ ትክክለኛ አስተሳሰብ ሊሆን ይችላል። አንድ ላልዳነ ሰው መስከር ትክክለኛ ሊሆን ይችላል። መስረቅ ትክክለኛ አመለካከት ሊሆን ይችላል ላልዳነ ሰው። ሰው ከዳነ በኋላ ግን እነዚህ ነገሮች የሱ ሕይወት አይደሉም። ምክንያቱም እርሱ በክርስቶስ ኢየሱስ ምን ሆኗል? ታጥቧል፣ ተቀድሷል፣ ጸድቋል። ይህ ነው የሱ ማንነት ሕይወት። ስለዚህ እውነተኛውን አስተሳሰብ፣ እውነተኛውን አመለካከት ወደ ነፍሱ በማስገባት ወደ ያን ዕውቀት በመቀየር ሕይወቱን መቀየር ወይም ደግሞ በስጋው የሚገለጠውን ሕይወት መቀየር ይችላል ማለት ነው። ለምሳሌ የቆሮንቶስ ቤተክርስቲያኖችን ስንመለከት ቀድሞ እንደዚህ ነበራችኋል። ትሰርቁ ነበረ፣ ትዘሙቱ ነበረ፣ ጣዖት ታመልኩ ነበረ። አሁን ግን እንደዛ አይነት ማንነት አይደለም። ተፈጥሯችሁ እሱ አይደለም። በፊት ተፈጥሯችሁ የኃጢአተኝነት ተፈጥሮ ነው። በአዳም እያላችሁ ኃጢአተኞች ናችሁ። አሁን በክርስቶስ ስትሆኑ ቅዱሶች ናችሁ፣ ጻድቆች ናችሁ፣ የታጠባችሁ ናችሁ። ስለዚህ አሁን ያ አይደለም ሕይወት፣ ያንን ሕይወት አይደለም፣ ያ ተፈጥሮ አይደለም ያላችሁ። ስለዚህ መግለጥ ያለባችሁ በተለየ ሁኔታ ነው። ማለት የሚሰርቅ የነበረ ሰው ሰርቶ እንዲበላ እንደውም ለሌሎች እንዲያካፍል እያለ ሲያስተካክል የቆሮንቶስን ቤተ ክርስቲያን ማስተካከያ ሲነግራቸውና በሁለተኛ ቆሮንቶስ ስንመለከት በምዕራፍ 7 ላይ እነዚህ የቆሮንቶስ ቤተ ክርስቲያን እንደዛ አስቸጋሪ የነበሩ ሰዎች ንስሐ ገብተው፣ ማለት ንስሐ ማለት መመለስ ማለት ነው። ስለዚህ ከነበራቸው አስተሳሰብ ተመልሰው ትክክለኛው መንገድ ሲሄዱና ጳውሎስም ደግሞ በዛ ደስ እንዳለው ሲጽፍላቸው እንመለከታለን። ስለዚህ ሰው ሕይወቱን መለወጥ ከፈለገ፣ በቅድስና መኖር ከፈለገ በአእምሮ አስተሳሰብ መለወጥ ነው። ሰው የሚያስበውን ራሱን ስለሆነ ክብር ለእግዚአብሔር ይሁን። አንድ መጽሐፍ ላይ ያነበብኩትን በቀጥታ አነብላችኋለሁ። እሱ ምሳሌ የአእምሮ ስፔሻሊስት የሆኑት ዶክተር ምህረት ደበበ የተቆለፈበት ቁልፍ የሚለውን መጽሐፋቸው ላይ ስለ አዲስ አበባ ወንዝ የጻፉትን ከዚህ ጋር እያደረኩኝ ምሳሌ ነግራቸዋለሁ። በጣም የሚገርም ምሳሌ ሊሆን ይችላል። ምን ይላሉ? ምን ይላል? ድሮ ውሃው ንጹህ ነበር አሉ። ዛሬ ግን
ሁሉም የሽንት ቤቱንና የቤቱን ቆሻሻ ሁሉ እየለቀቀበት የተመረዘ ሆኗል ይላል። እንግዲህ የአዲስ አበባ ወንዝ ነው። ድሮ እጅግ በጣም ንጹህ ነበረ። ሕፃናቶች ይዋኙበት ነበረ፣ ልጆች ይዋኙበት ነበር። በዛ ወንዝ ውስጥ ሰዎች ልብሳቸውን፣ ሻወራቸውን ይወስዳሉ፣ ልብሳቸውን ያጥቡበት ነበረ። አሁን ግን ያ ወንዝ ምን ሆኗል? ሰው ሁሉ ሽንት ቤቱን ስላገናኘበት፣ ቆሻሻውን ስለሚለቅበት ምን ሆኗል? የተመረዘና ቆሻሻ ሆኗል አሉ። ከዛ ምን ይላል? የሰው አእምሮ እንደ ወንዝ ነው፣ ውስጡ በተጨመረበት ሐሳብ መሰረት የደፈረሰ መርዘኛ አስተሳሰብን ይዞ በመሄድ ሁሉ ይነጉዳል አሉ። ወይም ደግሞ ለፈውስና ለሕይወት የሚሆን ንጹሕ አስተሳሰብን ይዞ ተፈጥሮን፣ ሰዎችን የሚያድስ ይሆናል ይላሉ። እንግዲህ አእምሯችን ውስጥ ቆሻሻ ነገር ከገባ፣ ክፉ ነገር ከገባ፣ የማይሆን ነገር ከገባ ያንኑ እናስተናግዳለን። መርዘኛ የሆነ ነገር ከኛ ውስጥ ይወጣል። ዝሙት ይወጣል፣ እርኩሰት ይወጣል፣ ክፋት ይወጣል፣ ሌብነት ይወጣል። አእምሯችን ውስጥ ካስገባ ነው። ትክክል ነው ብለን ካሰብን ደግሞ መልካም የሆነውን ካስገባን፣ ጥሩ የሆነውን ነገር ካስገባን፣ እውነት የሆነውን ነገር አእምሯችን ውስጥ ካስገባን ለሰዎች መፍትሄ የሚሆን ፈውስ የሚሆን ሰዎችን ደስ የሚያሰኝ ነገር ልናሳይ እንችላለን። ስለዚህ የሰው ልጅ በአእምሮ ውስጥ የገባው ያ ራሱን እንደሆነ ይናገራል። ስለዚህ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ሲል ክርስቲያን ይህንን ዓለመምሰል የሚችለው በአእምሮ በመታደስ ብቻ ነው። ግን የአእምሮ መታደስ አዲስ ይሆናል ማለት አይደለም። እንግዲህ መንፈሳችን ምን ሆኗል? በመወለድ አዲስ ሆኗል። የተወለደው ከመንፈስ ቅዱስ ነው። ከሌላ ዘር አይደለም የተወለደው፣ ከአንድ ዘር ከመንፈስ ቅዱስ የተወለደ ዘር ስለሆነ ራሱን ነው የሚመስለው። ነፍሳችን ግን ከመንፈስ ቅዱስ አልተወለደም። ስለዚህ ማድረግ ያለብን በቅድስና ለመኖር ያለብን ምንድነው? በመንፈሳችን ውስጥ ያለውን ሕይወት ለነፍሳችን በማሳወቅ ዕለት ዕለት እናድሰዋለን። በድሮ ጊዜ አሁን እንኳን ብዙ አላይም፣ ፍራሽ አዳሽ የሚባል አለ። ማለት በየሰፈሩ ይዞራል እና እንጨት ዱላ ይዞ ነው የሚሄደው እና በየሰፈሩ እየሄደ ፍራሽ አዳሽ ብሎ ይናገራል። ስለዚህ ሰዎች አሮጌ ፍራሽ ካላቸው አምጥተው ይሰጡታል። ከዛ መጀመሪያ የሚያደርገው ምንድነው? አሮጌውን ጨርቅ ይቀድና ያወጣዋል። ከዛ የሚያደርገው ምንድነው? ውስጥ ያለውን ጥጥ በዱላ በደንብ ይቀጠቅጠዋል። ከዛ በኋላ ያ እንደ አዲስ ይሆናል። ከዛ ምን ያደርጋል? ጨርቁን ያለብስና እንደገና ይሰፋዋል። ስለዚህ ያ ፍራሽ ድሮ ለመተኛት የሚቆረቁር ፍራሽ የነበረው ሰዎች እንደገና በሰላም ይተኙበታል ማለት ነው። ማለት ታደሰ ማለት ነው። ፍራሹ ታደሰ ማለት ነው። ግን አዲስ አይደለም ፍራሹ። ነፍሳችን በዚህ ምድር ላይ ሳለን አዲስ ልናደርገው አንችልም። ግን ልናድሰን መልካም የሆነ ነገር፣ የሚመች የሆነ ነገር ልናወጣ እንችላለን። ክብር ለእግዚአብሔር ይሁን። ስለዚህ ክርስቲያን ከዳነ በኋላ አጥብቆ ሊሰራበት የሚገባው የነፍስ እድሳት ላይ አጥብቆ ሊሰራ ያስፈልገዋል ማለት ነው። ግን ነፍሳችንን ማደስ እንዴት እንችላለን? አንደኛ ነፍስ የአእምሯችን ክፍል አንዱ ዕውቀታችን የሚገባው ወይ በማየት ነው ወይ በመስማት ነው። በሌላ ነገር ሊገባ አይችልም። ስለዚህ በአይናችን የምንመለከተውንና በጆሮአችን የምንሰማውን ነገር ልንጠነቀቅ ይገባናል። ምክንያቱም በአይናችን የሚገባው በጆሮአችን የሚገባው ዕውቀት ሆኖ ይቀመጣል። ያ ዕውቀት ደግሞ ሕይወት አግኝቶ በስጋችን ይገለጣል። ለምሳሌ አሁን እኔ በጣም ይገርመኛል ቢቢሲ እነዚህ ዜናዎች የተለያዩ ዜናዎችን ስትመለከቱ በዓለም ላይ ደጋግመው በየሰዓቱ ይነግሩናል። እኛ እንሰማለን። ስለዚህ ምን እናደርጋለን? ያንኑ መልሰን እናወራለን፣ ያንኑ መልሰን እንሆናለን፣ ያንኑ መልሰን እናደርጋለን። እነሱ ዊዝደሙ ገብቷቸዋል። በደጋግሞ በመናገር ሰዎች ሕይወትን መግዛት እንደሚችሉ ስለሚያውቁ ከፍተኛ በጀት መድበው የራሳቸውን አስተሳሰብና የራሳቸውን አመለካከት በራሳቸው ዜና በየጊዜው ይነግሩናል። ዳዊት ለነፍሱ ይነግራታል። ነፍስ ትሰማለች፣ ይነግራታል ለነፍሱ። በመዝሙር ምዕራፍ 103 ከ1 እስከ 3 እንደዚህ የሚል ቃል እንመለከታለን። ነፍሴ ሆይ እግዚአብሔርን ባርኪ ይላታል። በተለያየ ሁኔታ ውስጥ በተለያየ ኮንዲሽን ውስጥ ሲያልፍ እግዚአብሔርን ማምለክ እግዚአብሔርን ማመስገን ሲያቅተው ምን ያደርጋል?
ለነፍሱ ይነግራታል። ምን ይላል? ነፍሴ ሆይ እግዚአብሔርን ባርኪያት፣ የውስጥ ሰውነቴ ሁሉ ቅዱስ ስሙን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ። ደጋግሞ ነው የሚነግራት። ውለታውንም ሁሉ አትርሺ፣ ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ነው ብሎ ለነፍሱ ለእውቀት ለራሱ እውቀት አፉን አውጥቶ ይነግራታል። እኛም ደግሞ እንደዚሁ ለነፍሳችን ትክክለኛውን ነገር ልንነግረው ያስፈልገናል። አለበለዛ ሌላ ነገር ይነግረናል። ለምሳሌ ከሰዎች ጋር ስትጣሉ ሌላ የሚነግራችሁ ነገር አለው። በለው ሊላችሁ ይችላሉ። ክፉ አድርግበት ሊላችሁ ይችላሉ። የእግዚአብሔር ቃል ግን እንደዛ አይላችሁም። ኢየሱስ ክርስቶስ ምህረት እንዳደረገላችሁ ለሁሉም ሰው ደግሞ ምህረትን አድርጉ፣ ለሌሎችም ምህረት አድርጉ ነው የሚለው። ስለዚህ የተነገረን ነገር ስለሚሆን ልትነግሩት ይገባል። የእግዚአብሔርን እውቀት ለነፍሳችን ልንነግራችን ይገባል። ይኸውላችሁ የሰው ልጅ ሁለንተናዊ መንፈሱ ነፍሱና ስጋው ነው ብለናል። ስጋው ውጫዊ ማንነታችን ነው። ከውጫዊ ማንነታችን ቀጥሎ ያለው ማንነት ነፍሳችን ነው። ከነፍሳችን ቀጥሎ የውስጠኛው ማንነታችን መንፈሳችን ነው። መንፈሳችንና ስጋችን ሊገናኙ አይችሉም። በመካከል ነፍስ አለ። ስለዚህ ነፍስ ነች ተቀብላ ልክ እንደ ቫልቭ ወይም ደግሞ እንደ ቧንቧ የምታፈሰው ወደ ስጋችን። ነፍሳችን የተቀበላችው ነገር ነው በስጋችን የሚገለጠው። ስለዚህ ለነፍሳችን ውስጥ የሚሞላው ነገር ህይወታችን ይሆናል። ለዛ ነው የክርስቲያን ህይወት ከውሎ ከእይታው ከንግግሩ መጠበቅ አለበት። መጀመሪያ ስራው የቅድስና ስራ እዛ ላይ ነው ያለው። ክብር ለእግዚአብሔር ይሁን። ቆላስይስ ምዕራፍ 3 ቁጥር 10 እንደዚህ የሚል ቃል እናነባለን። የፈጣሪውን መልክ እንዲመስል ይላል በእውቀት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። ክብር ለእግዚአብሔር ይሁን። ኤፌሶን ላይ ልበሱት ይላል። ምን ማለት ነው? አዲሱ ሰው በመንፈሳችን ያለው ማንነት ለብሰን በዚህ ህይወታችን እንዲገለጥ ከፈለግን በእውቀት መታደስ አለበት። እውቀት የነፍስ ማንነት ነው። የነፍሳችን ውስጥ ስለሚገባው ነገር አጥብቀን ልንሰራ ያስፈልገናል። ክብር ለእግዚአብሔር ይሁን። እግዚአብሔር መልካም አምላክ ነው። ስለዚህ ነፍሳችን ውስጥ የምናስገባው ነገር የተመጠነ ነው። ክርስቲያኖች ተመድቦልናል። የምናስበው አስተሳሰብ ተመድቦልናል፣ ተነግሮናል። ጳውሎስ ለፊልጵስዩስ ሰዎች በሚጽፍላቸው ሰዎች ምን እንደሚያስቡ ነግሯቸዋል። ምክንያቱም ያ ሐሳባቸው ህይወታቸው እንደሚሆን ስለሚያውቅ ይሄንን አስቡ ብሎ ጻፈላቸው። በፊልጵስዩስ ምዕራፍ 4 ቁጥር 8 ላይ እንደዚህ ይላቸዋል። በመጨረሻም ወንድሞች ሆይ እውነት የሆነውን ሁሉ፣ ክብር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹህ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎነት ቢሆን ወይም ምስጋና እንደዚህ ስላሉት ነገሮች አስቡ ይላል። ስለዚህ እኛ የምናስበው ነገር ያ ህይወታችን ስለሆነ ጳውሎስ ለፊልጵስዩስ ሰዎች ስለነኚህ ነገሮች ብቻ አስቡ፣ አመለካከታችሁ፣ አስተሳሰባችሁ፣ ነፍሳችሁን በዚህ ሙሉት ብሎ ሲነግራቸው እንመለከታለን። ምክንያቱም የምናስበው ነገር ራሱን ስለምንሆን፣ ይሄ ደግሞ በአይናችን ወይ በጆሮአችን ስለሚገባ ነው። በጣም ልንጠነቀቅ ያስፈልገናል። ለምሳሌ በዚህ ዘመን ፊልም ስትመለከቱ የሶዶሚያኖች ወይም ደግሞ ሆሞሴክሹዋሎች ኖርማላይዝ አድርገውታል። በፊልም ላይ እንደ ቀልድ ነው የሚያሳዩን። ኖርማላይዝ እያደረጉብን ነው። ሰው መግደል ኖርማላይዝ እያደረጉብን ነው። ያንን ስንመለከት ኖርማል እየሆነብን ነው። ነገር ግን ይሄ ነገር በህይወታችን የምናየው ወይም የምንሰማው ነገር እውቀት ስለሚሆን ወደ ውስጣችን ስለሚገባ ያ ነገር መጨረሻ ላይ ችግር ያመጣብናል። ስለዚህ ክርስቲያን ከውለው ሊጠነቀቅ ነው። መጀመሪያ የሚያስፈልገው አስተሳሰቡን፣ ነፍሱን ሊጠብቅ ያስፈልጋል። ዕብራውያን ምዕራፍ 2 ቁጥር 1 ላይ እንደዚህ የሚል ቃል እንመለከታለን። ስለዚህ ከሰማነው ነገር ስተን እንዳንወድቅ ይላል። ምን አለ? ከሰማነው ነገር ስተን የሰማነው ነገር ሊያስወድቀን ይችላል። ለሰማነው ነገር አብልጠን ልንጠነቀቅ ይገባናል። በዚህ ዘመን ክርስቲያኖች ተሰብስበን ምንድን ነው የምናወራው? ምን እየሰማን ነው? ምንድነው ፌሎሺፓችን? አሁን እኮ ብዙ ሰው አብሮ ተሰብስቦ የሚያወራው ነገር ርኩሰት ሆኗል። ክርስቲያኖች፣ አገልጋዮች ከዚህ አስተሳሰባችን ልንመለስ ያስፈልገናል ሳናውቀው። ምክንያቱም
መንፈሳዊ ነገር ሕግ ስለሆነ መንፈሳዊ ነገር በራሱ ነው የሚሰራው፣ ሳናቀው ይሰራብናል። ስለዚህ በመጀመሪያ ቅድስናን ካሰብን የነፍስ ቅድስና ላይ ነው መስራት ያለብን። ምሳሌ 4:23 እንደዚህ ይላል፣ ከሁሉም በላይ ልብህን ጠብቅ የሕይወት መውጫ ነውና ይላል። ልብ ማለት ይሄ ደም የሚያዘዋውረው አይደለም። አስተሳሰባችን፣ ዕውቀታችንን፣ ነፍሳችንን ልንጠብቅ ያስፈልገናል። ያ ነው ሕይወት የሚሆነን። ክብር ለእግዚአብሔር ይሁን። ስለዚህ የምንመለከተው የምንውልበት የምናወራው እየተጫወትን የምንውልበት ሁኔታ ምንድን ነው? ፌሎሺፕ የምናደርገው ምንድን ነው? ከማጋ ነው ፌሎሺፕ የምናደርገው? ኢንፍሉዌንስ ሊያደርገን አይገባም። በተደጋጋሚ ነገር የሰማነውና ያየነው ነገር ይዞን ስለሚሄድ፣ ምክንያቱም ቅድስና ከዚህ ነው የሚጀምረው። ዋናው የቅድስና ሕይወት ከዚህ ነው የሚጀምረው። መዝሙር 101:3 ላይ እንደዚህ ይላል፣ በዓይኔ ፊት ክፉ ነገር አላኖርም ይላል። እማየው ክፉ ነገር አይደለም እያለኝ ነው። የከሃዲዎችን ስራ እጠላለሁ ከኔም ጋር አይጣበቅም ይላል። አያችሁ፣ ከህይወቴ ጋር እንዳይጣበቅብኝ ከማየው ነገር እጠነቀቃለሁ፣ ከምውለው ሰፈር እጠነቀቃለሁ፣ ከምሰማው ነገር እጠነቀቃለሁ። ክርስትና በቅድስና ለመኖር ከፈለግን በዚህ አይነት ህይወት ነው ልንኖር የሚገባን። አለበለዛ ህይወታችን ምን ይሆናል? ያ እየሆነ ይመጣል። ክርስቲያን በመጀመሪያ ደረጃ ህይወቱ ማንነቱ ቅዱስ ሆኗል፣ ተፈጥሮ ሆኗል። ቅድም እንደነገርኳችሁ በቆሮንቶስ ቤተክርስቲያን ውስጥ ህይወታቸው እንኳን ትክክል ባይሆን የተሳሳተ ነገር ቢሆን ጳውሎስ እያሳወቃቸው ያለው ነገር ምንድነው? ህይወታችሁ ይሄ አይደለም፣ እናንተ በክርስቶስ ተቀድሳችኋል፣ ተፈጥሯችሁ ተቀይሯል እያላቸው ነው። ስለዚህ ተፈጥሯችንን፣ ቅዱስ መሆናችንን፣ ጻድቅ መሆናችንን ለነፍሳችን ልናሳውቀው ያስፈልገናል። አንድ ታሪክ ልንገራችሁ። ሁለት ንስሮች፣ ስለ ሁለት ንስሮች ነግራቸዋለሁ። ሁለቱ ንስሮች ታሪካቸው የሚጀምረው ምንድነው? ንስሯ እንቁላሏን ትጥላለች። ተራራ ላይ ነው፣ ከፍታ ቦታ ላይ ነው ንስር እንቁላሏን የምትጥለው እና የመሬት መንቀጥቀጥ ይሆንና ያ እንቁላል ተንከባሎ ሰፈር የሆነ ሰፈር ይገባል። ከዛ በኋላ ዶሮች ያገኙትና ያንን ንስር ያንን እንቁላል እየገፉ ሰፈራቸው ያደርሱታል። ከዛ በኋላ ያንን እንቁላል ይታቀፉታል፣ ያ እንቁላል ይፈለፈላል። እንግዲህ ያ ንስር ምን ብሎ ነው የሚያድገው? ዶሮ ነኝ ብሎ ነው የሚያድገው። ምክንያቱም አካባቢው ሰፈሩ በሙሉ ያሳደጉትም አብረውትም የሚውሉት ዶሮዎች ናቸው። ምንም እንኳን ሳይዙ ከፍተኛ ቢሆን ትልቅም ቢሆን መልኩ ከነሱ የተለየ ቢሆንም፣ ነገር ግን የዋለበት ቦታ አስተሳሰቡ፣ አመለካከቱ ሁሉ ዶሮ ነኝ ብሎ ነው የሚያስበው። ስለዚህ ምግብ ሲበላ እንደ ዶሮ የሞተ ነገር ነው፣ ትላትል ነው የሚበላው። ንስር ትላትልን አይበላም። ንስር ከላይ ከሰማይ ተመልክቶ ከዛ በኋላ ወርዶ አሳ አውጥቶ ከነ ህይወቱ ነው የሚበላው። ንስር የሞተ ነገር አይበላም። ያ ንስር ግን ከነበረው አመለካከት ከነበረው አስተሳሰብ ግን ምንድነው? ልክ እንደ ዶሮ እየጫረ ነው የሚበላው። መብረርም አይችልም፣ ምክንያቱም ማንነቱን አያውቅም። የተነገረው ነገር ዶሮ ሆነ እየተባለ ነው ያደገው። ስለዚህ አንድ ቀን ምን ሆነ? በዛ ሰማይ ላይ ንስሮች እየበረሩ በሚሄዱበት ጊዜ ቀና ብሎ ይመለከታቸዋል። ከዛ በኋላ ጎኑ ለነበረው ዶሮ ምን ብሎ ይነግረዋል? እንዴት የታደሉ ናቸው፣ እንዴት በዛም መብረር ቻሉ ብሎ ይነግረዋል። ይሄ ንስር ከነሱ እኩል የመብረር አቅም ችሎታ አለው። ነገር ግን በውስጡ የገባበት ዕውቀትና በውስጡ ያለው ማንነት ግን ዶሮ እንደሆነ ነው የሚያውቀው። ከዛ ከጎኑ ያለው ዶሮ ምን ብሎ ይነግረዋል? በዘመንህ እንደዚህ መብረር አትችልም አለው። ያ ንስር እያዘነ ሄደ፣ ሞተ። በህይወቱ ያለውን ነገር መግለጥ ያልቻለበት ትልቁ ችግር ምንድነው? ማንነቱን ካለማወቁ የተነሳ ነው። የነፍስ እድሳት እንግዲህ የሚጀምረው ከዚህ ነው። የነፍስ እድሳት የሚጀምረው አንድ ክርስቲያን ከዳነ በኋላ ቅዱስ መሆኑን፣ ጻድቅ መሆኑን፣ የታጠበ መሆኑን፣ በክርስቶስ ኢየሱስ ማንነቱ ያ መሆኑን ሊያውቅ ይገባዋል። ስለዚህ ማንነቱን ካወቀ
የሚመላለስበት ህይወት በማንነቱ ሊሆን ይገባዋል። ስለዚህ ነፍሱን ያላወቀ ማንነቱን ያላወቀ ክርስቲያን ቅዱስ መሆኑን ያላወቀ ክርስቲያን እንዴት ቅድስናን መግለጥ ይችላል? ስለዚህ የሚጀምረው የነፍስ እድሳት የሚጀምረው ማንነታችንን ከማወቃችን ይጀምራል። ለምሳሌ እኔ በጣም ዝንጥ ብዬ ለብሼ መንገድ ላይ የሄድኩኝ ጭቃ ውስጥ በወድቅ እቤቴ ተመልሼ ገብቼ ታጥቤ ልብሴን ለብሼ እንደገና ቀይሬ እወጣለሁኝ። እዛ ጭቃ ላይ አልንቦራጨቅም። እዛ ጭንቃ ላይ ብንቦራጨቅ ምንድነው የምባለው? ይሄ ሰውዬ እብድ ነው የምባለው። ክርስቲያን ከህይወቱ ውጪ በኃጢአት ዝም ብሎ እየተጨማለቀ ቢኖር ለኛም እኮ ይገርምናል። እንዴት ክርስቲያን ሆኖ እንደዚህ ሊኖር ይችላል እንላለን። ምክንያቱም በተፈጥሮ በማንነቱ እየተመላለሰ አይደለም። ግን በአዳም የሆነ ያልዳነ ሰው እንደዛ ቢሆን ምንም አይመስለንም። ምክንያቱም ህይወቱ ነው፣ ማንነቱ ነው፣ ተፈጥሮ ነው። ስለዚህ ክርስቲያኖች በመጀመሪያ የአእምሮ እድሳት የሚጀምረው ከማንነታችን ነው። ሌላ የንስር ታሪክ ልንገራችሁ። ታሪኩ አንድ አይነት ነው። ንስሩ እንቁላል ይጥላል። ተራራ ላይ የመሬት መንቀጥቀጥ ይሆናል። ያ እንቁላል ይንከባለልና ሰፈር ውስጥ ይወድቃል። ዶሮች ያገኙታል። እየገፉ ይዘውት ይሄዳሉ። ከዛ በኋላ ይታቀፉታል። ያ እንቁላል ይፈለፈላል። ልክ ይሄም ንስር ዶሮ ነህ ተብሎ ነው ያደገው። እንደ ዶሮ ነው እየተመላለሰ ያለው። የሚበላው እንደ ዶሮ ነው፣ የሚወጣው እንደ ዶሮ ነው። እሺ ሲባል ይሮጣል። ስለዚህ አመለካከቱ፣ አስተሳሰቡ፣ ተፈጥሮ ምንም እንኳን ንስር ቢሆን፣ ምንም እንኳን ትልቅ ቢሆን፣ ምንም እንኳን መብረር የሚችለው ከደመና በላይ መብረር ቢችል እንኳን ዝናብ ሲመጣ እንደ ማንኛውም ዶሮ ተሯሩጦ ስርቻ ውስጥ ነው የሚወድቀው። ምክንያቱም በውስጡ ያለው ማንነት ዕውቀቱ ዶሮ ነህ ተብሎ ነው። ታዲያ አንድ ቀን በዛ በኩል ልክ እንደዛኛው ንስር እየበረሩ ሲሄዱ ሲመለከታቸው አንደኛው ንስር ተመለከተው። ከዛ ወረደና ምን ታደርጋለህ? እዚህ ና ውጣና እንሂድ ይለዋል። እንዴ እኔ ንስር አይደለሁም ዶሮ ነው አለው። ኖ አንተ ንስር ነህ። አሁን የመጀመሪያ ይሄ ንስር ያ ጓደኛው ያደረገው ነገር ምንድነው? ተፈጥሮውን ነው የነገረው፣ ማንነቱን ነው የነገረው። ከዛ ተነስቶ በረረ። ይሄ ዕውቀት ከገባበት በኋላ ሳይዙንም ሲመለከት እንደነሱ አይደለም፣ ሁኔታውም እንደነሱ አይደለም፣ ሲጮህ እንደነሱ አይደለም፣ የተለየ ነው። ስለዚህ ያ ዕውቀት ስላለው ምን አደረገ? ለመጀመሪያ ጊዜ እንደምንም ብሎ እየተንደፋደፈ በሮ አጥር ላይ ወጣ። በሁለተኛው ቀጥሎ ጣራ ላይ ወጣ። በሶስተኛው እነዛው ዶሮዎች እየተመለከቱት አትችልም የሚሉት እያዩት ሰማዩን ሰንጥቆ በሮ ሄደ። ይሄ የሆነው ማንነቱን ከማወቅ ነው። ስለዚህ ክርስቲያን ነፍስ የሚታደሰው መጀመሪያ ማንነታችንን ልናውቅ ያስፈልገናል። ለነፍሳችን ልንነግረው ያስፈልገናል። እኛ ቅዱሳኖች ነን። አድራሻ ለውጠናል። የአዳም አይደለንም፣ አሁን የክርስቶስ ነን። ስለዚህ ይህ ዕውቀት በቅድስና የመኖር ኃይላችንን፣ ጉልበታችንን ይሰጠናል። ጸጋ የሚያደርገው ነፃ ስጦታ ብቻ አይደለም የሰጠን። ጸጋ ነፃ ስጦታ ብቻ አይደለም። ጸጋ ማለት የእግዚአብሔር ኃይል በእኛ ሲገለጥ ማለት ነው። ስለዚህ በቅድስና የመኖር ኃይልም ብቃትም ክርስቲያን አለው። ምክንያቱም አዲስ ማንነት አለው። ኢየሱስ ክርስቶስ እሱም በማመን ዳግም ስንወለድ አዲስ መንፈስ ተሰጥቶናል። የመንፈስ ቅዱስ ማደሪያ ሆነናል። አዲስ ልብ ተሰጥቶናል። አዲስ አፒታይት ተሰጥቶናል። በፊት የኃጢአት ባሪያዎች ነበርን። አሁን ግን የጽድቅ ባሪያዎች ነን። ስለዚህ ባሪያ ማለት ደግሞ ለጌታው ታዞ የሚኖር ማለት ነው። በፊት ለኃጢአት ባሪያ ስለነበርን የኃጢአትን ማንነት ነበረን። አሁን ግን ያለን ማንነት የጽድቅ ማንነት ነው። አሁን ክርስቲያንን ከሕግ በታች ሳይሆን ከጸጋ በታች ስለሆነ ኃጢአት ሊገዛው አይችልም። ክርስቲያን ለኃጢአት ሞቶ ለጽድቅ ተነስቷል። ለኃጢአት ሞተ ማለት ምን ማለት ነው? ስሜት የለውም ማለት ነው። ለኃጢአት በቃ ሞተናል ለዛ ነገር። አንድ ሰው ለአንድ ነገር ከሞተ ለዛ ነገር ስሜት የለውም፣ ለዛ ነገር ፍላጎት የለውም፣ እንደውም አያውቀውም። ስለዚህ ክርስቲያን ለነፍሱ ዕለት ዕለት ልናሳውቀው ይገባናል፣ ልንነግረው ይገባናል። ዳዊት ለዛ ነው ስለ ነፍሱ ይነግረዋል።
ከሚያየው ነገር እጠብቃለሁ ይላል። እግዚአብሔርን ይለምናል፣ ከማየው ነገር ጠብቀኝ ይላል። ከምናገረው አንደበቴ ከሚናገረው ጠብቀኝ ይላል። ምክንያቱም የምንናገረውን ነገር ስለምንሰማው። ክርስቲያን መናገር ያለበት እንደ እግዚአብሔር ቃል ነው። የሚናገር ካለ እንደ እግዚአብሔር ይናገር ይላል መጽሐፍ ቅዱስ። እንደ እግዚአብሔር የምንናገር ከሆነ ማንነታችን በክርስቶስ ኢየሱስ የሆነው ማንነት እጅግ በጣም ብዙ ነገር አለ። አዲሱ ተፈጥሯችን ከመንፈስ ቅዱስ የተወለደው ማንነታችን በውስጡ ብዙ ነገር ተጠቅጥቋል። የመንፈስ ቅዱስ ፍሬዎች በውስጡ አሉ። ምክንያቱም መንፈሳችን የተወለደው ከመንፈስ ቅዱስ ነው። የመንፈስ ቅዱስ ፍሬዎችን ወደ ውጭ አውጥተን ለመኖር ከፈለግን ያንን ህይወት ለነፍሳችን ዕውቀት መስጠት፣ ማደስ፣ ዕለት ዕለት ይሄንን ስራ የክርስቲያን የዕለት ስራው ሊሆን ይገባል። ክብር ለእግዚአብሔር ይሁን። በአጠቃላይ እንግዲህ ስናጠቃልለው ነፍሳችን ዕለት ዕለት መታደስ አለበት። ይህ ነፍሳችን ሲታደስ በስጋችን አዲስ ህይወት ይወጣል። ትክክለኛ ህይወት መውጣት ይጀምራል። መንፈሳችን ኦልሬዲ ምን ሆኗል? አዲስ ፍጥረት ሆኗል። ታዲያ ነፍሳችን መቼ ነው ሙሉ ለሙሉ ቅዱስ የሚሆነው? ምክንያቱም በዚህ ምድር ስንመላለስ ነፍሳችን ሙሉ ለሙሉ ቅዱስ ሊሆን አይችልም። ስለዚህ እግዚአብሔር ጋር ሲደርስ ሙሉ ቅዱስ ስላልሆነ ሙሉ የኃጢአት ማንነት ሙሉ ለሙሉ እስከሌለው ድረስ በእግዚአብሔር ፊት መቀደስ ወይም ደግሞ በእግዚአብሔር ፊት መቆም አይችልም። የሚቀጥለው ሳምንት ይህንን ሐሳብ አንስቼ እናገራለሁ። የተባረካችሁ ናችሁ። ልነግራችሁ የምፈልገው ነገር ዘመኑ እያለቀ ነው። ዘመኑ እያለቀ ነው። ኢየሱስ ክርስቶስ እየመጣ ነው። ይመጣል አይደለም አሁን የምንለው፣ ኦልሬዲ ኢየሱስ ክርስቶስ እየመጣ ነው። ስለዚህ በህይወታችን ኢየሱስ ክርስቶስን እየገለጥን መልካም ህይወትን እየገለጥን ለብዙዎች የቅድስናን ህይወት በማሳየት እግዚአብሔር ሰዎች መሆናችንን ልናሳይ ያስፈልገናል። የእውነትን መንገድ ልናሳይ ያስፈልገናል። የተባረካችሁ ናችሁ። የሚቀጥለው ሳምንት እንገናኛለን። መልካም ጊዜ